ይኸው መጽሐፍ ቅዱስ ውስጥ እግዚአብሔር የብዙ ሰዎችን ታሪክ ገብታችሁ ስታጠኑ ለምሳሌ የኢዮብን ታሪክ ስታጠኑ ሰይጣን በአንድ ቀን ነው ያለውን ሁሉ ምን ያደረገበት የወሰደበት። እግዚአብሔር ግን ለኢዮብ ሲመልስለት የመጨረሻው ምዕራፍ 42 ላይ ቁጥር 10 ላይ ሄዳችሁ ስታነቡ ኢዮብም ለወዳጆቹ በጸለየ ጊዜ እግዚአብሔር ምርኮ ምን አደረገለት መለሰለት ይላል። አጠገባችሁ ያለውን ሰው ይመለስልሃል በሉት። አቤት አቤት መለሰለት ብሎ እዛ ጋር አይዘጋው። ከፊተኛው ቤት ይልቅ ይላል የኋለኛውን የኢዮብን ቤት ምን አደረገ ይላል ባረከው ይላል። በዚህ 20 ቀን የኔና ያንተ ነገር በክብር ይመለሳል። ጨብጦ አጠገብ ያለው ሰው ይመለሳል በለው። ያለቀስኮ የጸለየሹ ያነባሹ አደራ የሰጠሹ ጌታዬ ተቀበለ ያልሹ ነገር ጌታ ምስክሬ ድምጽ ሰምቼ ነው የመጣሁት በክብር ይመለሳል። እስቲ ነገሬ በክብር ይመለሳል በሉ። ኦፎሌ የስንት ሰዎች ምዕራፍና ታሪክ በዚህ 20 ቀን እንደሚቀየር ባላውቅም መንፈስ ቅዱስ ግን የዛሬ ሳምንትም ትዝ ይላችኋል ማክሰኞ ስለ ምርኮ ነው አናውቅም። ዛሬ ደጋግሞ ጌታ ያለኝ ነው ከዚህ ቤት ቁልፋችሁ ተረክባችሁ ትወጣላችሁ። ኢየሱስ ጌታ ነው። እስቲ አንድ ሰው ጮሆ አሜን ይበል። ተቀመጡ። አንድ ትንቢታዊ ቃል አገለግላችኋል። መጽሐፍ ቅዱስ የያዛችሁ ትንቢተ ኢሳይያስ ምዕራፍ 57 ቁጥር 10 57 ቁጥር 10 እንዲህ ይላል በመንገድሽም ብዛት ደክመሻል። በምንሽ ብዛት? በመንገድሽ ብዛት ደከምሽ። እዚህ ቤት ውስጥ የህይወት መንገድ ያደከማችሁ፣ የኑሮ መንገድ ያደከማችሁ፣ የበሽታ መንገድ ያደከማችሁ፣ የኃጢአት መንገድ ያደከማችሁ፣ የአጋንንት ሰልፍ መንገድ ያደከማችሁ ዛሬ ጉልበታችሁ ይታደሳል። አጠገባችሁ ያለው ሰው ጉልበትህ ይታደሳል። እስቲ በጌታ እጃችሁ ከፍ አድርጉና መታደስ ይሆናል በሉ። 3 ጊዜ 1 2 የመጨረሻ በመንገድሽ ብዛት ደከምሽ፣ ነገር ግን ተስፋ የለም አላልሽ። ዋው በጣም ፓወርፉል ሜሴጅ። ተስፋ የለም አላልሽ። ከዛስ ጉልበትም የጉልበትም መታደስ አገኘሽ፣ ስለዚህ አልዛልሽም። አጠገባችሁ ያለውን ሰው የጉልበትን መታደስ ታገኛለህ ዛሬ በሉ። የዚህ ቤታው ትንሽዬ ማማር የወጣው ምን ስለሆነ? ስለታደሰ። ህይወትም ደግሞ ታድሶ ትፈልጋለች። ነፍስም መታደስ ትፈልጋለች። ለዚህ ነው ሐዋርያው ጳውሎስ ሮሜ ምዕራፍ 12 ላይ ይህንን ዓለም አትምሰሉ ካለ በኋላ በአይምሮ መታደስ ተለወጡ ይላል። ተለወጡ ይላል። እዚህ ቤት ውስጥ ያላችሁ 180 ዲግሪ ዛሬ ከዚህ ቄራ ጎፋ ከዚህ አዳራሽ ወጣችሁ እስከ ቤት እስክትደርሱ የሆነ ነገር ይታደሳል። ከጎናችሁ ላለ ሰው የሆነ ነገር ይታደሳል። ህይወት በለኝ አማሳ ታራሻ ታካራባስ ስራ በለኝ ጤንነት በለኝ ምንድነው ፋይናንስ በለኝ ጥራለኝ ኢኮኖሚ በለኝ አካውንት በለኝ ይኸው ቤተሰብ በለኝ ትዳር በለኝ ይኸው እቺ ቃል የምናገራት ቃል ምድር ላይ ጠባትልም። በዚህ 20 ቀን ነገራችን ይታደሳል። ነገራችን ይታደሳል። እስቲ ከጎንሽ ያለው ነገር ብድግ አርጋትና ነገርሽ ይታደሳል በያ። ታድሶ ይሆንልሻል በላት።
35 ሰዎች ቁልፍ ይዛችሁ ከዚህ ቤት ትወጣላችሁ። የታደሰ ቤት ውስጥ ስገቡ የታደሰ ትዳር ውስጥ የታደሰ ላይፍ ውስጥ የታደሰ ቅባት ውስጥ የታደሰ ሞገስ ውስጥ የታደሰ ብሌሲንግ ውስጥ ማን ነው አንድ ሰው ብድግ ብሎ ገብቻለሁ ይበል። ዝላልና ገብቻለሁ ወይ ኦፎሌ መታደስ አናማሳ ታካባስ ናኮሳፋ ወገኔ ስማኝ 27 አገልጋይ የተፈራረቀበት የህይወት ችግር 24 ጾም ጸሎት የተፈራረቀበት የቤትሽ ጉዳይ ቤተሰብ ዘመድ ጎረቤት አካባቢ እንደዚህ ከሀገር ውስጥም ከሀገር ውጭ ያለ ሰው ተራባርቦ ያልተቀየረ ነገር እጁን አዋጥቶ ያልተቀየረ ነገር ያልታደሰ ነገር እመነኝ ዛሬ አስፈጻሚ ነብይ ነኝ እተነብያለሁ እናገራለሁ በህይወታችሁ ላይ ዛሬ ሟርተኞች እያዩ ነገራችሁ ይታደሳል። እጅ ዘርጋና ነገሬ ይታደሳል በለኝ። እግዚአብሔር ያለ እንዴት ዘካል አምናንም ካቻምናንም እጁን አይቻ የታለ ቀኝ እጁን የሚያሳየኝ አምናንም ካቻምናንም ከእጁ በልቻል እግዚአብሔር ያለ እግዚአብሔር ያለ እንዴት እሰጋለሁ እንዴት እሰጋለሁ ወይ አምናንም ካቻምናንም እጁን አይቻለሁ። በምንሽ ብዛት በምንሽ ብዛት በመንገድሽ ብዛት ደከምሽ። ነገር ግን አላት ተስፋ የለም አላልሽ። መንገዱ ምን ብሎ አላቢ መንገዱ አርክሟታል። እዚህ ቤት ውስጥ ያላችሁ የአባቴ ብሩካን ተወዳጆች እስኪ አንዴ ስሙኝ አንድ ደቂቃ። በመንገድሽ ብዛት የሚለውን ቃል ትንሽ ልፍታላችሁ። የሰው ልጅ በህይወት ጎዳና ብዙ መንገዶች አሉት፣ ብዙ ውጣ ውረዶች አሉ። አንዳንዱ በኑሮ መንገድ ብዛት ይደከማል፣ አንዳንዱ በኃጢአት ድካም መንገድ የደከመ፣ አንዳንዱ በትዳር በስራ ብዙ አይነት የህይወት መንገዶች አሉ። እስራኤል ይህንን ቃል ነቢዩ ኢሳይያስ በባቢሎን ውስጥ ተጥላ በጨለማ ውስጥ ተቀምጣል ለነበረችዋ ተስፋ ለቆረጠች እስራኤል የተናገረው የትንቢት ቃል ምርኮኛውና አንገቷን አቀርቅራ በባድ ምድር ላይ ላለችዋ ለእስራኤል እንዲህ ብሎ እግዚአብሔር ተናገረ። በመንገድሽ ብዛት ደከምሽ፣ ነገር ግን ተስፋ የለም አላልሽ አላልሽም። ተስፋ የለም አላልሽ። ስለዚህ አላት የምንን መታደስ የጉልበትን መታደስ አገኘሽ። ስለዚህ ማለት አልዛልሽ አልዛልሽ። አጠገባችሁ ያለውን ሰው የሚያዝል ስለሌለ ሳይሆን በሉሲያ የሚያደክም ስለሌለ ሳይሆን የጠራኝ እግዚአብሔር ታማኝ ነው። አረ አንድ ሰው ጮሆ አሜን ይበል። አጠገባችሁ ያለው ሰው ገፋ ያረጋችሁ ላንተ ነገር ተስፋ አለ በሉት። ድገሙና በሉት ላንተ ጉዳይ ተስፋ አለ፣ ለትዳር ተስፋ አለ፣ ለአገልግሎት ተስፋ አለ፣ ላቀድከው እቅድ ተስፋ አለ፣ ነገ እንዴት እኖራለሁ ላልኮ ጉዳይ ተስፋ አለ። እስቲ እጃችሁ ከፍ አድርጉና ተስፋ አለ። የመጨረሻ እዚህ የመንገድ ብዛት አርክሟችሁ ሰልችታችሁ የመጣችሁ ነቢይ የሚባል ትንቢት የሚባል አልፈልግም ብላችሁ የመጣችሁ 24 ሰዓት ሙሉ ላይፋችሁ ሰልፍ የበዛባችሁ ውጊያ ወይም በጠላት ጦርነት ውስጥ ያላችሁ የኔ እኮ ፕሮፌት መስፍን የኔ ጦርነት ረዝሟል፣ የኔ መከራ ረዝሟል፣ የኔ ሰልፍ ረዝሟል፣ የኔ
ፈተና ረዝሟል እያሉ የመጡ ሰዎች አሉ። እመነኝ ዛሬ ያንተና የኔ ነገር ላይ ተስፋ አለ። ከጎናችሁ ያለውን ሰው ነካ ያረጋ ታድሰ ትወጣለህ። ዛሬ ተለውጠ ትወጣለህ በል እና እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ለአንድ ቤት ሲያረጅና ቤቱ ቅርጹ ሲያጣ እድሳት እንደሚያስፈልገው ሁሉ ስለ ቤት፣ ስለ ጤና፣ ስለ ትዳር ላንተ ስለሆነ ሁሉ ነገር እመነኝ ከሰማይ የታድሰው ትኬት ተቆርጦልሃል። አንዳንዶቻችሁ ዛሬ ከዚህ ቸርች ወደ ቤት ስትመለሱ ጸልያችሁ የመጣችሁት ነገር ታድሷል። አረባክሽም የጩናሜ ፖሊስ ኦፎለ አንድ ደቂቃ እኔ በዚች አጭር እድሜ ውስጥ እዚህ ቸርች ብዙ ሰዎች መጥቶ ሲታደሱ አይቻል። እድሜያቸው ሲታደስ፣ ህይወታቸው ሲታደስ፣ ኩላሊታቸው ፌል ያረግ ተስፋ የላቸውም የተባለ ከዚህ በኋላ የመኖራችሁ እድሜ አብቅቷል አልቋል የተባሉ ሰዎች ሰዓታት ቀናት የቀሯቸው ሰዎች መጥቶ ሪከቨር ሲያደርጉ አይተን ሲታደሱ አይተን ለዚህ ቤቱ ዛሬ የመጣችሁ የአባቴ ብሩካኖች ህይወት ሰልች ጉጊያው ሰልች ምናምኑ ሰልችቷችሁ የመጣችሁ ሰዎች ዛሬ ከዚህ ቤት ተፋታችሁ ትወጣላችሁ። እዚሁ መጽሐፍ ላይ ምን ይላል? ኢሳይያስ ደግሞ ምዕራፍ 40 ላይ ቁጥር 41 አይ ቲንክ ምንድነው የሚለው? እግዚአብሔርን ይላል በመተማመን የሚጠባበቁ ኃይላቸውን ምን ይላሉ ይላል? ያድሳሉ። እንዲህ ይላል ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለችን ለምን ትላለህ? ለምንስ ትናገራለህ? አላወቅም? አልሰማህም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ፈጣሪ ድገሙና ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎብዛዝት ፈጽሞ ይወርቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸው ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ አይደክሙም፣ ይሄዳሉ አይደክሙም፣ ይወጣሉ አይደክሙም፣ ይሮጣሉ አይደክሙም። የሚያደክማችሁ መንፈስ ይመታ፣ የሚያደክምሽ ዘንዶ ይመታ። እጅ ከፍ አድርግና ይመታ በለኝ፣ ይመታ በለኝስ ኦፎሌ ይኸው ስሙ። በዚህ 20 ቀን ውስጥ የሚፈጸም ትንቢት ልንገራት። ሰፈር፣ ጎረቤት፣ ጓደኛ፣ ዘመድ፣ አካባቢ እያየ የኛ ነገር ይታደሳል። እጃችሁ ከፍ አድርጉና የኔ ነገር ይታደሳል። በምንሽ ብዛት፣ በመንገድሽ ብዛት ደከምሻላል። ሕይወት ኑሮ ያደከማችሁ ሰው፣ በሽታ ያደከማችሁ ሰው፣ ሐሜት ያደከማችሁ ሰዎች፣ አልቧልታ ያደከማችሁ፣ ጎረቤት ያለው የሰው ምላስ ያደከማችሁ ሰዎች፣ ሃና በማን በፊናና ምን አንደበት ምን ብላ ነበር ይላል? ደክማ ነበር፣ ታበሳጫት ነበር፣ ታስመርራት ነበር፣ ታስቆጣትም ነበር ይላል። አንቺ መካን ባዶ ቡኩናም እያለች ኔጌቲቭ ቃል እየተናገረች ታስመርራት ነበር፣ ታበሳጫት ነበር። ዛሬ ማን እንደሆነ አላውቅም። እግዚአብሔር ስር ነቀል ለውጥ በቤቱ ለአንድ ሰው ያደርጋል። ባካችሁ እስኪ አጠገባችሁ ያለው ሰው ያደርጋል በለኝ።
ልሳን ተናገሩ ዝም ብላችሁ አትቀመጡ እሺ አባቴ ይኸው ስማማ የመንገድ ብዛት ማለት ስንት የሚያደክሙን ወረኞች አሉ ትጥቅ የሚያስፈት ጉልበት የሚያብረከርክ ልብ የሚያወርድ በንግግር በሰው ንግግር በሰፈር ንግግር በቤተሰብ ንግግር ኔጌቲቭ ቃል እየተናገረ ልብሽን ያደከመ ወገቡ ይሰበራል አጠገባችሁ ያለው ሰው ያደከመ ይመታል በለው መንፈስ ቅዱስ ዛሬ ለሆነ ሰው 365 ዲግሪ 180 ዲግሪ እግዚአብሔር ምስክሬ ነው ምላችሁ በደከማችሁበት በተማረራችሁበት በዛው ቀያችሁ ላይ የምስጋና ድንኳን ትጥላላችሁ ይኸው ያስማረረሽን የሟረተብሽን ትጠሪና ምስጋና ታበያታለሽ ልቀቅና አሜን በለኝ በጌታ እስቲ አንድ ሰው መታደስ ይሆናል በለኝ ኦፎሌ አንድ ደቂቃ ስሙኝ አራማሳታራ ላባስ ጄና ማታ ካራሳታር እናት ዓለም እኔ ዛሬ እዚህ ቤት መልእክት ይዤ ነው የመጣው ጌታ ምስክሬ ነው ማለት የሆኑ የጎበጡ ሰዎች ቀና ብሎ ይወጣል መጽሐፍ እንደዚህ አይደለም የሚለው አታፍሪምና አትፍሪ አትዋረጅምና አትደንግጪ የሆነ ሰው ዛሬ ማታ የምስጋና በር ይከፈትለታል አንድ ሰው ጮ አሜን ይበለኝ ይኸው ስሙኝ በምንሽ ብዛት አለ በመንገድሽ ብዛት ዋ እዚህ ቤት እኔ እዚህ ቸርች ካለውበት ከምኖርበት እዚህ ቸርች በትንሹ ከተዘጋጋ 2 ሰዓት 3 ሰዓት ፈጅብኛል ለመምጣት አርካሚ የሆነ መንገድ አልፌ ነው እዚህ ቸርች የምመጣው ለምሳሌ ነው ምነግራችሁ ከኔ ደግሞ የባሳችሁ አላት አሰልቺ የሆነ መንገድ አልፋችሁ የመጣችሁ ይሄ ምንድነው ትራፊክ መጨናነቅ ይዟችሁ በቃ ቶሎ አይደርስም ምንድነው በቃ ዛሬ ምናምን ያለ እየተነጫነጫችሁ የመጣት ከነገ ጧት ጀምሮ የንጭንጭ ምዕራፍሽ ይወሰዳል ዘራፍ መልእክት እኮ ነው ያወራ ያለው እግዚአብሔር በጠላቶችሽ ፊት ለፊት ራስሽን በዘይት ይቀባል እናቴ እጅሽን ዘርጊና አሜን በይኝ እሺ አንድ ነገር ልበላት እስራኤል ወይም የተባለ ያዕቆብ የተባለ የማን ህዝብ የእግዚአብሔር ህዝብ እግዚአብሔር መጣና እንደ መንገዴ ከእግዚአብሔር ተሰውራለች ፍርዴም ከአምላኬ አልፋለች ለምን ትላል ለምንድን ነው እንዲህ የምትናገረው አላወክም ያዕቆብ አልሰማህም እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ አይደክምም እሷል አይታክትም አለ ማስተዋሉም አለ አይመረመርም ለደካሞች አለ ጉልበትን ይሰጣል ለደካማ ኃይል ይሰጣል በለኝ ጉልበት ለሌለው ብርታት ዛሬ ሞባይልን ቻርጅ እንደምታረጊ ሞባይልሽ ቻርጅ አርገሽ ፉል እንደሚሆን ዛሬ የሆነ ሰው እዚህ ቤት ዛሬ ተሞልቶ ይወጣል ልቀቅና አሜን በለኝ በጌታ ዘራፍ ኦቮል እሺ ይኸው ስማ እንዲህ ይላል እግዚአብሔር ብላቴኖች ይደክማሉ አቅም አለኝ ጉልበት አለኝ የሚሉ ይታክቱማል ጎበዛዝትም ፈጽሞ ይወርቃሉ አየ ብላቴና ይደክማል ጎበዛዝትም ፈጽሞ ይወርቃሉ እግዚአብሔርን ግን አለ በመተማመን የሚጠባበቁት ምናቸው ሟርተኛ ፊት ዛሬ ኃይል ይታደሳል ወደቀ ከሰረ ወደመ ባሉሽ ፊት እናቴ ለምን ብድጋቲም ያንተ ኃይል በደብረ ዘይት ያንተ ኃይል በአዲስ አበባ የመስፍኔ ኃይል ዛሬ በጠላት ፊት ለፊት ይታደሳል ልቀቅና አሜን በለኝ ኦፎሌ እኔ እኮ ምላችሁ ስንት አለ መውደቃችሁን የሚፈልግ መድከማችሁን የሚፈልግ አልወደቀም የሚለኝ ስንቱ አለ መሰል እያበላን ራሱ መውደቃችን የሚፈልግ አንዳንዱ ደግሞ እየደወለ ራሱ ሼክ ያረግሻል አላለቀሰችም እንደ ዛሬ
አልከሰረችም እንደ ዛሬ ምን አጠገባችሁ ያለውን ሰው እግዚአብሔርን ይበሉስ እግዚአብሔርን በመተማመን የሚጠብቁ ኃይላቸው ይታደሳል። እንደወደክ የቀረህ የሚመስል ካለ በወደክበት ስፍራ ደብል አርጎ እግዚአብሔር ያነሳ። ኦፎሌ አንተ እንደ ምንድነው አዲሳች እንደ ንስር አለ እግዚአብሔር እንደ ንስር አለ በክንፍ ይወጣሉ ይሮጣሉ ግን አይታክቱ ማለት ምን ማለት አይደክሙም ማለት ይሄዳሉ አለ አይደክሙም ማለት ይኸው ጌታ ኢየሱስ ምስክሬ ቀብቶ እግዚአብሔር ልኮኝ ከሆነ ዛሬ እናንተና ድካም ትለያያላችሁ። ድካም ወደ ሰሜን ሲሄድ አንቺ ወደ ደቡብ ትሄጃለሽ። እሺ አንዴ ቻው 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 በሏል። የመጨረሻ ቻው 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 በሉ። እጅሽ ከፍ አድርግ አባትን እናትን አባት ቅድማያትን ዘራረግን ተከትሎ የሚመጣ ትላንትና አንቺ ጋር ትላንትና ካንተ ጋር የነበረ አሮጌ ፋይል ይዞ የሚከተል በኢየሱስም ይመታ መንገድን ይልቀ። እስኪ ከኔ ጋር ብድግ በሉና ተመታ በለኝ። አጨብጭቡና ተቀመጡ። ደጅ ላይ ያሉ የሰላሜ ሰዎች ምን ላይ ያሉ ደጅ ላይ ያሉ የሰላሜ ሰው ማለት እንደው ታውቃለህ ሻይ ቡና እያለሽ አልሞተችም የሚልሽ እያጎረሰሽ አልተቀበረችም እንደ ቀብሯ ስንት ሰዓት ነው የሚልሽ ማለት ደጁን እያየ ኪሳራሽን የሚጠብቅ እንባሽን የሚጠብቅ ሐዘንህን የሚጠብቅ ዛሬ ወገቡ ይሰበር። እስቲ ከጎናችሁ ያለው ሰው ሰፈሬ ተቀይሯል የለውም በሉ። ለምን ተሳካላት? ለምንድን ነው ዛሬ የሳቀችው? የሆነ ፎቶ ፖስት ስታርጊ አይኑ የሚቀላ የሆነ አረማመድሽ የሆነ ነገር ብቻ ነጭ ልብስ ለብሰሽ ቋቋ ስቲ የሚበሳጭ ወገቡ ይሰበር። ሟርተኛ ወገቡ ለምን እንደምመታ አላግማት። እስቲ አንድ ሰው አሜን ይበለኝ። አንብብልን እስቲ ኤርምያስ 20 ቁጥር 10 የብዙ ሰዎችን ስድብ ሰምቻለሁ፣ ማስፈራራታቸው ከቦኛል። መውደቄን የሚጠብቁ የሰላሜ ሰዎች ሁሉ ፖዛር መውደቄን ምን የሚሉ የማን ሰዎች? የሰላሜ ሰዎች ማለት ናበ የቅርቤ ማለት የቅርቤ ማለት ላጉርስ የተባባልሿ ደጅ ላይ ቆሞ የሚጠብቅ የኔና ያንቺ መውደቅ እንደ ጳውሎስ ማለት በቃ ሊወርቅ ነው ይሰው። ለምን እንደማወራ አላውቅ። ምንም አማራጭ የለም። አንተ ሰው ስማ፣ እግዚአብሔር በሱ ፊት ያንተን ነገር ያስቀጥላል። ከዛስ ምናልባት ይታለል እንደሆነ እናሸንፈው እንደሆነ እርሱን እንበቀል እንደሆነ ክሰሱት እኛም እንከሰዋለን ይላሉ። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉም፣ አይከናወንላቸው፣ በጽኑ ውፍረት ያፍራሉ፣ ለዘላለም በማይረሳ ጉስቁልና ይጎሳቆላሉ። አጨብጭብ ለዚህ ቃል ብቻ። ትከስራለች፣ ትከስማለች፣ ይከስራል፣ ይከስማል፣ አንገቱን አቀርቅሮ ይመለሳል፣ ቤት ይገባል የሚሉን እግዚአብሔር ግን አለ ከኔ ጋር እንደ ኃያል እንደ ጨካኝ ከኔ ጋር ነው። ስለዚህ አለ አሳዳጆቼ ይሰናከላሉ፣ አያሸንፉኝም፣ አይከናወንላችሁ። እስቲ ከኔ ጋር እጃችሁ ከፍ አድርጉን። አይከናወንላችሁ። ባይዘው የስሜ ቃል እንዳይመስልሽ የኪዳን ቃል እግዚአብሔር
እንደ ጨካኝና እንደ ኃያል የሚለውን ቃል ላስረዳችሁ። እንደ ጨካኝ የሚለው በጠላቶቻችሁ ላይ ነው። እንደ ኃያል የሚለው ደግሞ ከናንተ ጋር ነኝ ማለት ነው። አጠገብ ያለውን ሰው እንደ ጨካኝ በጠላት ላይ ይወጣል በሉ። እንደ ኃያል ካንተ ጋር ይቆማል። አልወደቀችም፣ አልከሰረችም፣ አልተዋረደችም የሚለን ካለ እየጨመረ ነው። ግድ የለህም፣ ምንም አማራጭ የለም። የኔና ያንተ ነገር እየጨመረ ነው። እጅሽ ዘርግተሽ ንጠቂ። አሜን በይኝ። ኦፎሌ ስለዚህ እንዲህ በሚል ቃል ትምህርቴን ወይም መልእክቴን ልጠቅልል። በመንገድሽ ብዛት አልደከምሽም ካለ በኋላ እንዴ ተስፋም የለም አላልሽም። ነገር ግን የጉልበትን መታደስ አገኘሽ። አልዛልሽምና መታደስ ሆኖልሻል። ሚያዝል ጠፍቶ ነው? ሚያደክም ጠፍቶ ነው? ሚያከስር ጠፍቶ ነው? ሰማይን ምድርን የፈጠረ እግዚአብሔር ከኛ ጋር ስላለ ነገራችሁ ይታደሳል። ሲከጎናችሁ ያለው ሰው ጨብጡትና ታድሷል፣ ታድሷል፣ ታድሷል። ቪዛሽ ታድሷል። በእውነት በእውነት ነው ምላችሁ፣ የሆነ ነገር ታድሷል። መንገዳችሁ ታድሷል። ቤትሽ ታድሷል። ላይፍሽ ታድሷል። ቤትህ ታድሷል። ያንተና ያንተ ነገር ታድሷል። ውሰድ አሜን በልና